ወደ ቀጣይ ርዕሰ ጉዳያችን እንለፍ። የኢትዮጵያ ፕሪሚየር ሊግ የተጫዋቾች ዝውውር የአሰልጣኞች ዝውውር እንደቀጠለ ነው የሚገኘው። በርካታ ክለቦች በዚህ ሳምንት ላይ ካለፉት ሳምንታት አንፃር ሁሉም ክለቦች በሚባል ደረጃ ወደ ልምምድ መግባታቸው ይታወቃል። ሀዲያ ሆሳናም ወደ ልምምድ ገብቷል። አዲስ አሰልጣኝም ሾሟል። ካሊድ መሐመድ ከዚህ በፊት መሾሙ ይታወቃል በዋና አሰልጣኝነት። ምክትሉ አሰልጣኝ ማን ይሆናል የሚለው በብዙ መልኩ አጠያቂና አነጋጋሪ ነበር። ምክትሉ ማን ይሆናል ካሊድን የሚረዳው የሚለው በብዙ መልኩ በስፖርት ቤተሰቡ ዘንድ ያነጋግር ነበር። ደጉ ደበበ የኢትዮጵያ ብሔራዊ ቡድን የቀድሞ አምበል በኢትዮጵያ እግር ኳስ ውስጥ ረጅም ዓመታት ራሳቸውን ጠብቀው መጮህ ከተቻሉ ተጫዋቾች ውስጥ ግንባር ቀደም ወይም ተጠቃሽ ከሚባሉ ተጫዋቾች ውስጥ ደጉ ደበበ እንደሆነ ይታወቃል። ደጉ ደበበ የሀዲያ ሆሳና ምክትል አሰልጣኝ በመሆን ባለፈው ሳምንት መሾሙን ወይም መቀጠሩን ከክለቡ ይፋዊ የፌስቡክ ፔጅ ያገኘነው መረጃ ያመለክታል። በኢትዮጵያ እግር ኳስ ፌዴሬሽን የማህበራዊ ድረገጽ ላይ እስካሁን የተገለጸ መረጃ ባይኖርም ክለቡ ግን ከደጉ ደበበ ጋር መስማማቱን መግለጽ ችሏል። ደጉ ደበበ ባለፈው ዓመት ከአርባ ምንጭ ጋር ከሱፐር ሊግ አንስቶ በቡድን መሪነት እያገለገለ እንደነበረ ይታወሳል። ባለፈው ዓመት መጨረሻ አካባቢ ላይ ግን ከቡድን መሪነቱ መነሳቱና በቴክኒካል ኮሚቴ ውስጥ እንዲገባ መደረጉ ይታወሳል። በምክትል አሰልጣኝነት ሀዲያ ሆሳናን ደጉ ደበበ በዚህ ሳምንት ተቀላቅሏል። የቀድሞ የኢትዮጵያ ብሔራዊ ቡድን አምበል ነው ደጉ ደበበ። ያው በኢትዮጵያ እግር ኳስ ከ20 ዓመት በላይ የተጫወተ በአንጋፋነትም ጭምር ወላይታ ዲቻ ሲጫወት የተመለከትነው ተጫዋች ነው። ቅዱስ ጊዮርጊስ ኢትዮጵያ ብሔራዊ ቡድን በአፍሪካ ዋንጫ ከ31 ዓመት በኋላ በአሰልጣኝ ሰውነት ቢሻው እየተመራ ሲያልፍ የቡድኑ አምበል በመሆን ወደ አፍሪካ ዋንጫ ላይ ሲሳተፍ ቡድኑ ወደ ሜዳ ይዞ የገባ በብዙዎች ዘንድ በመሪነቱ ጭምር የሚታወቅ የቀድሞ ተጫዋች ነው። ደጉ በኢትዮጵያ እግር ኳስ ላይ ያለው ትልቅ ስም ነው። 2 ጊዜ የኢትዮጵያ ፕሪሚየር ሊግ ኮከብ ተጫዋች በመሆን ጭምር የሚታወቅ ታሪክ የጻፈ ካስቻለው ታመነ ጋር ተከላካይ ሆኖ 2 ጊዜ የኢትዮጵያ ፕሪሚየር ሊግ ያሸነፈ ሌላኛው ተከላካይ ነውና በአጠቃላይ ደጉ ደበበ ወደ ሀዲያ ሆሳና መምጣቱ ለብዙ ታዳጊዎች ወጣት ቡድን ውስጥም ላሉ ዋናው ቡድን ውስጥም ያሉ በተስፋ ቡድን ውስጥም በቢጫ ቲሸርት ተይዘው ዋናው ቡድን ውስጥም ያሉ ልጆች በስነ ምግባርም ጭምር ብዙ መምራት እንደሚችል ሊያሳያቸው መንገድ ሊያሳያቸው እንደሚችል የይቻላል መንፈስ ብዙ ማምጣት የሚችል አይነት አሰልጣኝ ነው ብዬ አስባለሁ። ደጉ ለመጀመሪያ ጊዜ ይመስለኛል በአሰልጣኝነት ሀዲያ ሆሳናን የተቀላቀለው። በእግር ኳስ ተጫዋችነትና በቴክኒክ ዳይሬክተርነትና በቡድን መሪነት ነበር ከዚህ ፊት የሚታወቀውና አሁን ለመጀመሪያ ጊዜ የሀዲያ ሆሳና ምክትል አሰልጣኝ በመሆን ወደ አሰልጣኝነት ሙያ ገብቷል። ባለፈው አመት ነበር የካፍ ቢ ላይሰንስ አሰልጣኝነት ስልጠና የወሰደው ከቀድሞ የቡድን ጓደኞቹ ጋር ጭምር በመሆን ከዛ በኋላ ወደ አሰልጣኝነት ሙያ ገብቷል። ካሊድ መሐመድን በብዙ ያግዘዋል ተብሎ ይጠበቃል። ሀዲያ ሆሳና ኮቺንግ ስታፉን አዋቅሯል። ሙሉ ኮቺንግ ስታፍ ነው ተብሎ አይታሰብም። ምክንያቱም ሶስተኛ ወይም ሁለተኛ ረዳት አሰልጣኝ ክለቡ ይፈልጋል። የአካባቢ ሰው እንዲሆን በርካቶች ጥያቄ እያነሱ ይገኛል። ለዛ ምላሽ የሚሆን እንቅስቃሴ አለ ወይ የሚለውን በቀጣይ ሳምንታት እየተከታተልን የምናደርሳችሁ ይሆናል። ግን አሰልጣኝ ምክትል አሰልጣኝ ለመቅጠር በጣም ይዘገየ ይመስለኛል። ምክትል አሰልጣኝ ለመቅጠር በብዙ መልኩ ዘግይቷል። ባለፈው ሳምንት በነበረን መሰናዷችንም ለመጥቀስ ሞክረናል። ለመመድ ሲገባ ያለ ምክትል አሰልጣኝ እንዴት ይገባል የሚል ሐሳብም እያነሳን ነበር። በጥሩ ጎን የሚነሳ ደግሞ የኢትዮጵያ ብሔራዊ ቡድን የቀድሞ ተጫዋቾች ናቸው በኮቺንግ ስታፉ ላይ በዋናና በምክትል አሰልጣኝነት ላይ የሚገኙት። ይህም ለወጣት ተጫዋቾች ሀዲያ ሆሳና ላይ ለሚገኙ ተጫዋቾች ብሔራዊ ቡድን እንዴት መገባት ይችላል የሚለውን ከቲዮሪ ባለፈ በፕራክቲስ የሚያውቁ ሰዎች ስላሉ ብዙ ልምድ ያካፈሏቸዋል ተብሎ ይጠበቃል። አንዳንዴ በተጫዋችነት የተሳካላቸው ሰዎች በአሰልጣኝነት ላይ ይሳካላቸው ይችላል። የካሊድ መሐመድና የደጉ ደበበ በዋናው ፕሪሚየር ሊግ ደረጃ ውጤታቸው ምን ይሆናል የሚለው በቀጣይነት የሚጠበቅ ነው። ከሁለተኛ አሰልጣኝ ወይም ደግሞ በአጠራር ሶስተኛ አሰልጣኝ ተብሎ የሚጠበቀው አሰልጣኝ ግን ማን ይሆናል የሚለው አሁንም በስፖርት ቤተሰቡ ዘንድ እያነጋገረ ነው የሚገኘው። አምና ሀዲያ ሆሳና የአሰልጣኝ ቡድኑን ሲያቋቁም 3 አሰልጣኞች ነበሩት። ኋላ ላይ ግን የቡድኑ ሶስተኛ አሰልጣኝ የነበረው መስፍን ወደ ኢትዮጵያ መድን በቡድን መሪነት መሄዱን ተከትሎ ማንም የሱን ቦታ ሳይተካ በአሰልጣኝ ግርማ ታደሰ መንቾና በካሊድ መሐመድ ነበር የተጠናቀቀው። ዘንድሮ የውድድር ዓመት ላይስ ማን ይሆናል የዛ ቦታ የሚለው በብዙ መልኩ የሚጠበቅ ነው። ከዚህ ጋር በተያያዘ ሀዲያ ሆሳና እግር ኳስ ክለብ አሁንም ሊያስብበት ይገባል ብዬ አስባለሁ። ሶስተኛ አሰልጣኝ ላይ ነገ ሊያድግ የሚችልን ሰው ቢያመጣና ቡድኑን
ራሱንም የሚያበቃበትን መንገድ ቢያመቻችለት መልካም ነው ብዬ አስባለሁ። መስፍን እንደሚታወቀው የኢትዮጵያ መድን ቢ ቡድን አሰልጣኝ ነበር በቀድሞ የነበረው። ከዛ በኋላ ሀዲያ ሆሳዕና ላይ ሶስተኛ አሰልጣኝ ሆኖ መጣ። ከዛም ቡድን መሪ ሆኖ ወደ ኢትዮጵያ መድን ተመለሰ፣ ውድድርም ሳይጀምር ማለት ነውና ሀዲያ ሆሳዕናም እንደዚህ አይነት ልምዶችን ከቢ ቡድን ከመድን ማምጣት ከቻለ ከሀዲያ ሆሳዕና ከቢ ቡድንም ሊሆን ይችላል አካባቢ ላይ ካሉ ከሌላ አሰልጣኝነት ልምዱ አላቸው ከሚባሉ አሰልጣኞች ሶስተኛ አሰልጣኝ መጠቀም ይችላል የሚለውን አምና በራሱ ተሞክሮ በጥቂቱም ቢሆን አሳይቷል። ነገር ግን መሀል ላይ መስፍን ወጥቶ በኋላ ማንንም አሰልጣኝ ማምጣት አልቻለም። ዘንድሮስ በካሊድና በደጉ ደበበ ብቻ ይቀጥላል ወይ ሶስተኛ አሰልጣኝ ያመጣል የሚለው ይጠበቃል። ነገር ግን አንድ አሰልጣኝ ግዴታ አለበት። ፊትነስ ኮች የሚባለውን ኮች ግዴታ ማምጣት አለበት። የኢትዮጵያ እግር ኳስ ፌዴሬሽን ባወጣው መስፈርቶች ውስጥ አንዱ የቡድን መሪ ቅጥር እንዲፈጸምለትና በተጨማሪም ደግሞ ፊትነስ ኮች ለሁሉም ክለቦች እንዲኖራቸው የሚል አለ። ስለዚህ ሶስተኛ አሰልጣኝ እንኳን ባይኖረው ፊትነስ ኮች በቀጣይነት የሚኖረው ይሆናል። ፊትነስ ኮችስ እስከዚህ ሰዓት መቆየት ነበረበት ወይም ይሄ ቅድመ ውድድር ዝግጅት ነው። በቅድመ ውድድር ዝግጅት ፊትነስ ኮች ክለቡን ሊመራ ሊያሰልጥን ይገባ ነበር ከአካላዊ ብቃት ጋር በተያያዘ። አሁንም ፊትነስ ኮች ክለቡ የለም። በቀጣይ ሳምንታት ምናልባት የፊትነስ ኮች ቅጥር ልንሰማ እንችላለን። ማን ነው የሚለው ተጠባቂ ነው። ያው ሰፊ ነገሮችን አንስተሃል። ምክትል አሰልጣኞችን ወይም ደግሞ ሀዲያ ሆሳዕና ከተጫዋቾች ባለፈ አሰልጣኞችን ማብቃት ላይ መስራት መጀመር እንዳለበት ጭምር በተደጋጋሚ ሀዲያ ስፖርት በጥያቄ መልስ የቀድሞ ተጫዋቾችን በማምጣት አሰልጣኞችን በማምጣት ጥያቄ ያቀርባል። ለዛ ምላሽ የሚሆን ነገር እስካሁን አልተገኘም። በዚህ ውድድር ዓመት ይገኛል የሚለው በቀጣይ ሳምንታት በደንብ የምንለየው ይመስለኛል። ደጉና ካሊድ ጋር ስመለስ ደጉና ካሊድ በኢትዮጵያ ብሔራዊ ቡድን አብረው መጫወት የቻሉ ተጫዋቾች ናቸው። ሁለቱም በቅዱስ ጊዮርጊስና በኢትዮጵያ ቡና በሌጀንድነት ደረጃ የሚታወቁ ሀገር በጋራ ማገልገል የቻሉ ኢትዮጵያ ብሔራዊ ቡድን በትልቅ ደረጃ ሲያገለግሉ ሁለቱም የሴካፋ ዋንጫም ጭምር ያነሱ ተጫዋቾች ነበሩ። አሁን በጋራ የሚኖራቸው ጥምረት የምንመለከተው ይመስለኛል። በጣም ወጣቶች ናቸው። ለወጣት ተጫዋቾች በአሰልጣኝነት ወጣትነታቸው በተጫዋችነት እንደሚመስል ወጣት አሰልጣኞች ናቸው። ካሊድ ለመጀመሪያ ጊዜ ነው በኢትዮጵያ ፕሪሚየር ሊግ ደረጃ በዋና አሰልጣኝነት በቋሚነት የሰራው። ኢትዮጵያ ቡና 2004 በጊዜያዊ አሰልጣኝነት መስራቱ ይታወቃል፣ ግን በዋና አሰልጣኝነት የሰራበት የመጀመሪያው ነው። ደጉ ደግሞ ረጅም ዓመት በኢትዮጵያ ብሔራዊ ቡድንና በቅዱስ ጊዮርጊስ አምበል ሆኖ ወላይታ ዲቻም ጭምር አምበል ሆኖ መጫወት የቻለ ነው። አርባም ጨርቃ ጨርቅ ሳይረሳ ጭምር ማለት ነውና በአጠቃላይ እነዚህ አሰልጣኞች ምን ያሳዩናል? ሀዲያ ስፖርት ምናልባት የዝግጅት ቦታቸው ጭምር ሄደው ምን አቅደዋል፣ ምን አስበዋል፣ ምን ሊሰሩስ ያስበዋል የሚለውን ምናልባት አዳማ በሚኖራቸው የዝግጅት ወቅት ሄዶ ተከታትሎ ለተመልካቾቻችን የሚያደርስ ይሆናል። ሀዲያ ሆሳዕና በዛው በተያያዘ አንድ ወጣት ተጫዋች ከወጣት ቡድኑ አሳድጓል። ያደገው ተጫዋች የወጣት ቡድኑ አምበል ደረጀ ደሳለኝ ነው። ደረጀ ደሳለኝ ወደ ዋናው ቡድን ያደገ ብቸኛው ተጫዋች ሆናል። አሰልጣኝ ካሊድ መሐመድ አንድ ተጫዋች ብቻ ወደ ወጣት ቡድን ወደ ዋናው ቡድኑ አሳድጓል። ክለቡ ግን በጣም ሰፊ ቅድ እንዳለው ወጣቶች ላይ መስራት የሚፈልግ አሰልጣኝ ለመቅጠር እንዳቀደ ነበር በክረምቱ መስማት ይቻላል። ግን አንድ ተጫዋች ማሳደግ ከእቅዳቸው ጋር ተያያዥ ነው የሚለው ብዙ ጥያቄ የሚያስነሳ ጉዳይ ይመስለኛል። አንድ ተጫዋች ነው ያደገው ደረጀ ደሳለኝ። ደረጀ ደሳለኝ አድጓል። ክለቡ ወጣቶች ላይ ይሰራለው ካለው ፕሮጀክት አንጻር በርካታ ነገሮች ጥያቄ ውስጥ ይከታል። በተለይ ደግሞ ከቢ ቡድኑ ጋር ተስፋ አድርገው የሚሰሩት አንድና አንድ ዋና ቡድኑን ነው። እነዚህ ተጫዋቾች ምናልባት ወደ ሌላ ክለቦች ሌሎች ልጆችም ሊበተኑ ይችላሉ። አንድ ተስፋ ነው በክለብ ደረጃ መቋቋም። ነገር ግን ዋና ቡድን ላይ በአመት አንድ ተጫዋች እያደገ 25 ልጆችና 30 ልጆች ይዞ መቀጠል ግን መልካም ነው ብዬ አላስብም። የአስተዳደር ሁኔታውን በሚመለከት በብዙ መልኩ ፕሮፌሽናሊዝሙን ምን ያህል የተከተለ ነው የሚለው አጠያቂ ነው። እንደኔ የውጭ ሀገሮችንም ተሞክሮ በምንመለከትበት የሌሎች ክለቦችንም ሀገራችን ውስጥ የሚገኙ ክለቦችን በምንመለከትበት ሰዓት ላይ ያው በቢ ቡድኑ አሰልጣኝ ጥቆማ መሰረት ነው አንድ ተጫዋች ማደጉ የተሰማው። ነገር ግን ምን ያህል ተናቧል የሚለው እኔ እንደ ጥያቄ ይቀመጥልኝ እዚህ ጋር ማለት ነው። በቢጫ ቲሴራ ነው ይሄ ተጫዋች ያደገው ደረጀ ደሳለኝ። ልጁ ከዚህ በፊትም በተመለከት ነው ማደጉ ምንም ያጠያይቅ ጉዳይ አይደለም። ነገር ግን ከሱ ውጪ ሌላ ተጫዋቾችም እድሉ ቢሰጣቸውና ክለቡ ያስፈልገኛል የሚለውን አሰልጣኙ ይሄ የቢ ቡድኑ አሰልጣኝ ብቻ የሚወስነው ውሳኔ ሳይሆን ዋናው አሰልጣኝ የሆነ ያክል ተጫዋች
ሰጥቶት ከዛ ውስጥ ሞክሮ ከዚህ 3 ይዣለሁ 4 ይዣለሁ የሚለውን ቢሰጥ ቢወስድ መልካም ነው ብዬ አስባለሁ። ሌሎች ሀገር ላይ ፕሪሲዝን ላይ የታዳጊ ቡድን ተጫዋቾች አብረው ይለማመዳሉ፣ አብረው ጨዋታ ይጫወታሉ፣ ማሊያውን ለብሰው ማለት ነው። ከዛ በኋላ ነው እድል ተሰጥቷቸው ይሄ ተጫዋች በልምምድ ይሄ ተጫዋች በጨዋታ በወዳጅነት ጨዋታ ማለት ነው ወይም የአቋም መፈተሻ በሚባለው ጨዋታ አይሆነኝም ብሎ አሰልጣኙ ወደ ታዳጊ ቡድን እንዲመለስ፣ የታዳጊ ቡድኑ እድሜ ካለፈ ደግሞ ወደ ሌላ ክለቦች እድሉን እንዲጠቀም ይደረጋል። አሁን ደረጃ ደሳለኝ አደገ፣ ሌሎች 24 ተጫዋቾች ግን ምንም እድል አልተሰጣቸውም። የቢ ቡድኑ አሰልጣኝ እንደሰማነው ከሆነ በኦርደር ተጫዋቾችን ሰጥቷል። 10 ተጫዋቾችን ነው የሰጠው። እኔ አንድ ነው የሚፈልገው ወይም በዚህ ሰዓት ላይ የሚያስፈልገኝ ተከላካይ ነው ብሎ ይመስለኛል ካሊድ መሐመድ ወስዷል። ከዚህ አንፃር ክለቡ ሰራለሁ ካለው ከወጣቱ ፕሮጀክቶች አንፃር አሁንም ጥያቄ ያስነሳል። ደረጃ ደሳለኝስ ስንት ዓመት ነው ኮንትራት የሚሰጠው የሚለው ደግሞ ሌላው አነጋጋሪ ጉዳይ ይመስለኛል። በቀጣይነት በቢጫ ቲሸራ ክለቡ መያዝ የሚችለው 10 ተጫዋች ነው። በአጠቃላይ ከዚህ ፊት 4 ተጫዋች አለ ቡድኑ ውስጥ ሱራፌል ተመስገን፣ ናትናኤል ሞገስ፣ ታሪኩና ጸጋብ ግዘው 4 አሉ። አምስተኛው ነው ጸጋብ፣ አምስተኛው ነው ደረጃ ደሳለኝ የተቀላቀለው። እስከ 10 ተጫዋች መያዝ መብት እንዳለው ይታወቃል። የቢጫ ቲሸራ 10 ተጫዋች 25 ተጫዋች ደግሞ በአረንጓዴ ቲሸራና ከዚህ ፊት እስከ 10 ተጫዋች ቡድኑ ይዞ ያውቃል፣ ተጠቅሞበትም ያውቃል። ትርፋማም ነበር። ያንን መንገድ ለማስቀጠል እንዳልፈለገ የሆነ ሰዓት ላይ እንዳቆሙ ይታወቃል። ቅድም እንዳልከው እግር ኳሳዊ መንገድ ነው መሆን ያለበት። ለምሳሌ ካሊድ መሐመድ ደረጃን ሲያድግ የካሊድ መሐመድ ምንም አይነት አስተዋጽኦ የለም ወይም ደግሞ ተሳትፎ እንደሌለ ጭምር ነው ያገኘነው መረጃ የሚያሳየው። ከወጣት ቡድኑ ባሉ ኮቺንግ ስታፎች ጭምር ተመርጦ ነው ደረጃ ወደ ዋናው ቡድን ሄደው የደረጃ አቅም ችግር ላይ ወይም ደግሞ የደረጃ አቅም ላይ ጥያቄ ኖሮን አይደለም ይሄን የምናነሳው። በተደጋጋሚ ደረጃን ሲጫወት አይተናል። አቅም ያለው ልጅ ነው። ቡድኑን በ2017 ዓ.ም ምድባቸው ላይ ማጠቃለያ ላይ ባይሳተፉም የምድባቸው ሁለተኛው ነው ሲያልፉ በርካታ ጨዋታዎች ላይ ጨዋታ ኮከብ መሆን የቻለ ቡድኑን በአምበልነት የመራ ትልቅ ተጫዋች ነው። ወደፊት በጣም በተስፋ የምንጠብቀው ተጫዋች ነው። ግን የኛ አማርኛ 5 እና 4 ልጆች ወደ ዋናው ቡድን ሄደው አሰልጣኙ ለኔ አጫውት ይሆናሉ የሚላቸው ልጆች 3ም 2ም 4ም ቢያስቀርና ይሄ ልጆቹን ከመባከን ያተርፋል ብለን እናስባለን። ለምሳሌ 2016 ክረምት ላይ ወይም 2017 ላይ አሰልጣኝ ግርማ ታደሰ መንቾ ወደ ዋናው ቡድን እንዲቀላቀሉ ካደረጋቸው 3 ልጆች መካከል የተቀነሱ ልጆች አሉ። ይሄ አሁን ጥያቄ ውስጥ የሚገባ ነው። 4 ነበሩ የተቀላቀሉት፣ 2 ተቀንሰዋል። በመጀመሪያ አሰልጣኙ እይታ የለበትም ማለት ነው ሲቀነሱ፣ ምክንያቱም ደቂቃ አልሰጣቸው ስላልተጫወቱ ቡድኑ በ1 ዓመት ኮንትራክት ውስጥ ቀንሷቸዋልና ይሄ ለልጆቹ እድገት ለክለቡ ኪሳራ ነው። አሁን ለምሳሌ ክለቡ በአንድ ተጫዋች ላይ በወር ከ75,000 እስከ 90,000 ብር ለአልጋ ብቻ ያወጣል ከደሞዝ ውጭና ለአንድ ወጣት ተጫዋችና ይሄንን መቀነስ የሚቻልበት ኢንቨስት የሚደረገው ፍሬያማ ለመሆን እንዲረዳው ዋና አሰልጣኙን ከምክትሉ ጋር ተመሳሳይ ጨዋታ ይከተላሉ። ጥያቄ ስላለን ነው ይሄንን የምናነሳውና ይሄንን እግር ኳሳዊ የሆነ መንገድ ክለቡ ቢከተል የተሻለ ነው ብለን እናስባለን። በአጠቃላይ ደረጃ አድጓል። ከደረጃ ውጭም ሌሎች ልጆች ያድጋሉ የሚሉ ሊያድጉ ይችላሉ። ሲያድጉ ግን ደረጃም ሊሆን ይችላል። ሌላውም የሚመጣውም ተጫዋች አሰልጣኙ ከአጫወቴ ጋር ይሄዳል ሙከራ ተሰጥቶት ቢሆን መልካም ነው። የደረጃ አቅም ላይ ጥያቄ አይኖረንም። ምናልባት 5 ተጫዋቾች ወደዛ ሄደው ቢሆኑም አንድ ተጫዋች የሚቀረው ደረጃ ነው ብዬ ነው ማስበው። ቡድኑን በአምበልነት የሚመራ በደንብ ቁርጠኛ የሆነ ተከላካይ መስመር ተጫዋች ነው። በያሁዲ ካፕ ላይ በተለያዩ ቦታዎች ላይ በጃጁራ ላይ በነበረው መመልከት ችለናል። ከዛም ባለፈ ወላይታ ሶዶ አምና የተመለከትነው ውድድር ላይም የቡድኑ ቁልፍ ሰው ከሚባሉ ተጫዋቾች ውስጥ አንዱ ደረጃ ነውና ምናልባት ነገም ሁለተኛ ተጫዋች ሊያድግ ይችላል በቢ ቡድኑ አሰልጣኝ ጥቆማ ወይም ደግሞ በቢ ቡድን ባሉ ኮቺንግ ስታፎች ጥቆማ ሊያድግ ይችላል። ነገር ግን ካሊድ መሐመድ ሳይጠቀመው ቢያመጣስ ምናልባት እንደ ጥሩ መፍትሄ ይሆናል ተብሎ ዘንድሮ የሚጠበቀው የኢትዮጵያ እግር ኳስ ፌዴሬሽን ያወጣው ሕግ ነው። ነገር ግን ይህ ሕግ ምን ያህል ይተገበራል ወደፊት የምንመለከተው ጉዳይ ነው። የኢትዮጵያ እግር ኳስ ፌዴሬሽንም ይህንን ሕግ ለማስጠበቅ ምን ያህል ቁርጠኛ ሆኖ ይሰራል። አንድ ታዳጊ ተጫዋች 540 ደቂቃዎችን መጫወት አለበት ወይም ደግሞ 10 ጌም የመጫወት ግዴታ አለበት የሚል ሕግ ወጥቷል። ይህንን ምን ያህል ተፈጻሚ ይሆናል የሚለው አጠያቂ ቢሆንም ይህ ሕግ ከተፈጸመ ግን ላደጉ ተጫዋቾች አምና ለነበሩ ለነሱ ራፌልም ለሌሎችም እዛ ክለብ ውስጥ ላሉ ተጫዋቾች በጣም ጠቃሚ ነው ብዬ አስባለሁ። ከዚህ ጋር በተያያዘ ደረጃ ዘንድሮ አድጓል። መሰረት ሙራጋ ደግሞ ከዋናው ቡድን ወይም ደግሞ ከሀዲያ ሆሳዕና መቀነሱ ተሰምቷል። አምና ነበር ያደገው። እንደዚህ አይነት ዜናዎች ደግሞ በአንድ በኩል ልብ ያወርዳሉ። ያው አሰራሩ ላይ ብዙ ጥያቄ አለን። በተለይ የሚሰጣቸው የ1 ዓመት ቆይታ ልጆቹ ራሳቸውን ለምሳሌ ግብ ጠባቂ አሳድጋ 1 ዓመት ቆይታ ሰጥተው 4ኛ ግብ ጠባቂ ነው የመጫወት እድሉ ምን ያክል ጠባብ እንደሆነ ይታወቃልና
ክለቡ በመጀመሪያ ነው ማሰብ ያለበት። ይሄ ነገር ፍሬያማ ነው አይሆንም፣ ከአመት በኋላ ይሄ ውሳኔ ምንድነው የሚሆነው የሚለው በደንብ መመርመር ያለበት ጉዳይ ይመስለኛል። በተደጋጋሚ ሀዲያ ስፖርትም የሚያነሳው ክለቡ የረጅም ዓመት እቅድ እንዲኖረው ነው። ለምሳሌ 5 ዓመት ወጣት ተጫዋቾች 5 ዓመት ቢሰጣቸው፣ ለምሳሌ 5ቱ ክፍት ሆኖ 5ቱ ልጆች ሌላ 5 ዓመት ቢሰጣቸው ክለቡ እንደ ምሳሌ ወይም እንደ ፍርሃት የሚነሳው ሌሎች ወጣት ቡድን ላይ ያሉ ልጆች ቦታው እነዚህ 5 ዓመት ከተሰጣቸው ክፍት ቦታ አይኖርም የሚል ነው። አሁንም 5 ነው የሚይዙት፣ 5ቱንም ይዘው የ5 እና የ4 ዓመት ልጆች እነዚህ ልጆች በዚህ ዓመት ውስጥ ይሄን እያመጡ ይሄን እያሻሻሉ ካመጡ ከክለቡ ውላቸው እንደሚቀደድ በውስጡ ተዋውለው ልጆቹ ጠንክረው እንዲሰሩ ማድረግ የሚቻልበት እድል አለ ብዬ አስባለሁ። በአጠቃላይ ግን የ2018 ዓመተ ምህረት ከሀዲያ ሆሳዕና ወጣት ቡድን ያደገ አንድ ተጫዋች ሆኗል። የማል ተከላካዩና የአምበሉ ደረጀ ደሳለኝ ሆኗል። ቡድኑ ተጫዋቾችን ሌሎች ተጫዋቾችንም ወደ ዝውውር ለማስፈረም እንቅስቃሴ እያደረገና ምናልባት በዚህ ሳምንት ላይ ትልቅ ተጫዋቾችን ስም የምንሰማበት እድል እንዳለን ጭምር ያገኘ ነው ይመስለኛል። አንድ ተከላካይ፣ አንድ አማካኝና አንድ 9 ቁጥር አጥቂ ቡድኑ በቀጣይ ሳምንታት ውስጥ ወደ ቡድኑ ይቀላቀላሉ ተብሎ ይጠበቃል። ካለን ሰዓት አንጻር መሰናዷችንን በዚህ እንግታ። ዘውትር ሰኞ ምሽት እንዲሁም በድጋሚ ማክሰኞ ወደ እናንተ የሚደርሰው የሀዲያ ስፖርት መሰናዶ ይህ ሳምንቱ ይህንን ይመስል ነበር። ፕሮግራሙን አዘጋጅቶ ወደ እናንተ በማድረስ ናሆም ዮሐንስና ታሪኩ አበራ ከመላው የስቱዲዮ ባለሙያዎች ጋር በመሆን ነበር። ከቀሪ የሀዲያ ቴሌቪዥን ዝግጅቶች ጋር ሰናይ ጊዜ ተመኛል።